ስለ ቬሮኒካ ያየሁትን ማረጋገጫ ያገኘሁትን ነገር መግለጽ ይቻላል። እሷን ንጹህ አድርጎ የቀድሞ ሚስቱን እናትን መናገር ልክ ነው ብዬ አላስብም። የመጀመሪያ ሚስቱ ናት፣ 6 ዓመት 7 ዓመት ሆኗታል። ከዛ ቀጣይ ሶኒታ ናት። ከዛ በኋላ አሁን በቅርብ የጀመረው ደግሞ ከዚች ጋር ነውና አለዩ በዘኔው ሰውየው ነው። እውነት እንደነገር ከተባለ ከሰውየው ቀጥሎ ደግሞ አለለዩዋ ደግሞ ቬሮኒካ ናት ብዬ ነው የማስበው። ክህደት ወይስ ነፃነት? በፍቅር ስም የተገነባው ቤት በዝሙት ወይስ በጸብ ፈረሰ? ዛሬ በመዳረሻ የምናየው ጉዳይ የብዙዎችን ቅንድብ ያስጠረጠረ ነው። ተዋናይ ሙሉዓለም ጌታቸውና ድምፃዊት ቬሮኒካ አዳነ በአንድ ላይ የታዩበት ፎቶ ብዙዎችን አስቆጥቷል። አራስ ሚስቱን ጥሎ በሳምንት ውስጥ እንዴት ከሌላ ፍቅር ይጀምራል የሚለው ጥያቄ የአየር ላይ ውይይት ሆኗል። ነገር ግን ዝምታዋን የሰበረችው የቀድሞ ባለቤቱ የእንቅልፍ ኪኒን የሚሆን ሚስጥር አለኝ ስትል የቦምብ ያህል የሚፈነዳ ማስጠንቀቂያ ሰጥታለች። ዛሬ በመዳረሻ ከ7 ዓመቱ ትዳር እስከ አራስ ሚስቱን መፍታት ከቬሮኒካ አዳነ ፎቶ ጀርባ ያለው የፊልም ወሬና እውነታን አንድ በአንድ እንዘረዝራለን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቆይታችሁን ከኛ ጋር አድርጉ። ይህ መዳረሻ ነው። በብዙ ሀገርኛ ፊልሞች ላይ በድንቅ የትወና ብቃቱ የምናውቀውና የምናደንቀው ተዋናይ ሙሉዓለም ጌታቸው ከሰሞኑ በሶሻል ሚዲያው ላይ በዚህ ፎቶ ምክንያት ብዙ ተቃውሞዎችን እያስተናገደ ነው። እረ ሚስቱም ቀን ጠብቄ እውነቱን ዘረግፈዋለሁ የሚል ዛቻ ሰንዝራለች። ሙሉዓለም ለ7 ዓመታት ያህል የቆየ ትዳር ነበረው። ያ ትዳር ሲፈርስ ብዙዎች ደንግጠው ነበር። 7 ዓመት ሙሉ አብሮ የኖረን ሰው ጥሎ መሄድ ምን አይነት ልብ ይጠይቃል የሚሉ ወቀሳዎች ያኔ ነበሩ። ከዚያ ፍቺ በኋላ ነው የአሁኗን ባለቤቱን ያገባው። ሰርጉ ገና ትናንት ይመስላል። ልጃቸው ገና አራስ ነው። አራስ እናት ድጋፍና ፍቅር በሚያስፈልጋት ሰዓት ሙሉዓለም ከሌላ ሴት ጋር በፎቶ መታየቱ ምግባረ ብልሹነት ነው ተብሎ እየተፈረጀ ነው። ተመልካቾቻችን አንድ ወንድ የ7 ዓመት ትዳሩን ፈቶ ደግሞ አራስ ሚስቱን ጥሎ ሲሄድ ችግሩ ከማን ነው ትላላችሁ? ከሙሉዓለም ወይስ ከሚስቶቹ? አሁን ደግሞ ወደ ቬሮኒካ እንዙር። ድምፃዊት ቬሮኒካ አዳነ በዚህ ታሪክ ውስጥ ስሟ በክፉ እየተነሳ ነው። ፎቶዎቹ የወጡት ሆን ተብሎ ይመስላል። ሙሉዓለምና ቬሮኒካ እጅግ ተቀራርበው ይታያሉ። እረ እንደውም ተቃቅፈዋል። ይህ ፎቶ አራስ ሚስቱን ናቃት የሚያሰኝ መልእክት አለው። እዚህ ጋ ነው ትልቁ መረጃ ያለው። ሁለቱ አርቲስቶች አዲስ ፊልም አብረው እየሰሩ እንደሆነና ፎቶዎቹም ከቀረጻ በኋላ የወጡ እንደሆነ እየተነገረ ነው። ለመሆኑ ለፊልም ፕሮሞሽን ተብሎ የሰው ትዳር ማመስና አራስ እናትን ማስለቀስ የጥበብ አካል ነው ወይስ ፊልሙን ሽፋን አድርገው እውነተኛ ፍቅራቸውን እየገለጹ ነው? ሁሉንም ጊዜ የሚፈታው ይሆናል። ዝምታዋን የሰበረችው ባለቤቱ በቲክቶክ ብቅ ስትል የያዘችው መረጃ ቀላል እንዳልሆነ አስታውቃለች። ጊዜው ሲደርስ የማወጣው ብዙ መረጃ አለኝ ስትል ሙሉዓለምን አስጠንቅቃለች። ይህ መረጃ የድምጽ ቅጂ ነው ወይስ ሌላ? አንዳንዶች ደግሞ ባለቤቱ የፊልም ፕሮሞሽኑ አካል ናት፣ ሆን ብላ ነው እንዲህ የምትለው ይላሉ። ግን አራስ እናት የልጇን አባት ስም ሲጠፋ ዝም ብላ ትመለከታለች? እናንተ የመዳረሻ ቤተሰቦቻችን የባለቤቱ ቁጣ እውነተኛ ይመስላችኋል ወይስ ድራማ? ኮሜንት ላይ አሁኑኑ ጻፉልን። በዛሬው ቆይታችን የምናየው ትልቁ ቁም ነገር የታዋቂ ሰዎች የሞራል ግዴታ ነው። በአሁን ዘመን ፊልምን ለማስተዋወቅ ትዳርን መሸጥ፣ ፍቺን ማወጅ፣ ክህደትን ማሳየት እንደ ስልት ተይዟል። ይህ ግን በትውልዱ ላይ ምን ተጽዕኖ አለው? ሙሉዓለም ለምን ምላሽ አይሰጥም? ዝምታው ጥፋተኛ ነኝ ማለት ነው ወይስ ለፊልሙ ሲባል ህዝቡ ይጨቃጨቅ እያለ ነው? እውነታው ከሁለቱ አያልፍም። ወይ ፊልሙ ሲመረቅ ሁሉ ነገር ቀልድ ነበር ይባላል፣ ወይ ደግሞ ባለቤቱ ሚስጥሩን አውጥታ የሙሉዓለምን ጭንብል ታወልቃለች። ዛሬ በመዳረሻችን ይህንን አነጋጋሪና አዝናኝ ጉዳይ ፈትሸናል። ሙሉዓለም፣ ቬሮኒካ እና አራስ ሚስቱ የፈጠሩት 3 ማዕዘን መጨረሻው ምን ይሆን? እኛ
ጉዳዩን በቅርበት እየተከታተልን ለእናንተ እናደርሳለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። የቀጣዩን ቪዲዮ መረጃ ለማግኘት ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። የመዳረሻ ቤተሰብ ስለሆናችሁ እናመሰግናለን። ሰላም ቆዩልን።